ሰላም ጤና ይስጥልን በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የጥር 19 2018 ዓ.ም የምሽት ዜናዎችን ይዘንላችሁ ቀርበናል። አፋብን የኢትዮጵያን ጥቅም አሳልፎ የሚሰጥ ድርጅት አይደለም ሲል አርበኛ ሳሙኤል ባለድል ተናግሯል። በዝርዝር ተሰሙታላችሁ። አብይ አህመድ በፎከረበት የአየር ኃይል ትርኢት ላይ የኤምሬት የጦር ሄሊኮፕተሮችና ጀቶች በተውሶ መጥተው ትርኢት እንዳሳዩ ተሰምቷል። በብልጽግና የሚደገፈው የነጌታቸው ረዳ ጦር ከአፋር ክልል እንዲወጣ በህዝቡ ተጠይቋል። በስፋት ዳሰነዋል። ኢራን ጋር ያለውን ውጥረት ተከትሎ ግዙፍ አውሮፕላን ተሸካሚ የአሜሪካ የጦር መርከብ ወደ መካከለኛው ምስራቅ ማምራቱ ተገልጿል። ውድ አድማጭ ተመልካቾቻችን አብራችሁን ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። አፋብን የኢትዮጵያን ጥቅም አሳልፎ የሚሰጥ ድርጅት አይደለም ሲል አርበኛ ሳሙኤል ባለድል ተናገረ። የአማራ ፋኖ ብሔራዊ ንቅናቄ የስልጠና መምሪያ ኃላፊ አርበኛ ሳሙኤል ባለድል በፋኖ አንድነት በወቅታዊ ፋኖ አቋም በከዱ ሰዎች ዙሪያ ዝርዝር ማብራሪያ ሰጥቷል። አርበኛ ሳሙኤል ከፍሪ ፕሬስ ሚዲያ ጋር ባደረገው ቆይታ ፋኖ አሁን ላይ ራሱን አጥርቶ የተሻለ ቁመና ላይ እንዳለ ገልጿል። በተጨማሪም ፋኖ ወታደሮችን እያሰለጠነ እያስታጠቀና ልዩ ልዩ ኦፕሬሽኖችን እያደረገ በወሎ በሸዋ በጎጃም እና በጎንደር ድል እያደረገ ነው ብሏል። ካገዛዙ ተልከው በፋኖ ውስጥ የነበሩ ካህዲዎች እጅ ሲሰጡ ምን ይዛችሁ መጣችሁ ሲባሉ ፋኖ እኛ በመውጣታችን ተዳከመ ማለታቸው የሚጠበቅ ነው ሲሉ ገልጸዋል። እንግዲህ ለብልጽግና እጅ የሰጡ ኃይሎች ምናልባት ምን ይዛችሁ ገባችሁ ሲባሉ ይሄን ይዘን ገባን እኛ ብቻ ነበርን ቢሉ የሚገርም አይደለም። ከተላከበት ቦታ ደርሶ ሲመለስ ይሄን አሳክቻለሁ ብሎ መቀላመዱ የሚጠበቅ ነው። ለዚያም ሲባል የአማራ ፋኖ ኃይል እንደተዳከመ ወታደራዊ ኃይሉ ሊነገር ይችላል። ነገር ግን ከምን አንጻር የሚለውን ነው ማየት ያለብን። ከምን አንጻር? አንደኛው ከትጥቅ ትግል እንዲሁም ከሽምቅ ተዋጊዎች ከሚጠበቀው የድል ወይም ደግሞ ወታደራዊ ድል አንጻር ስናየው በወሎ በሸዋ በጎጃም እና በጎንደር የስርዓቱን ሰራዊት እንደ ከብት እየነዳ ያለ ይሄ ጠንካራ የአማራ ሰራዊት ነው። ቢዳከም ኖሮ ይሄን ሊያደርግ ይችል ነበር ወይ ካል አይችልም። ስለዚህ ጠንካራ መቼ እንደሆነ በተግባር ማሳያ ስላለው በዚያ ነው ላልፈው የምችለው። ሁለተኛ ከስልጠና አንጻር ነው። የአማራ ፋኖ እየተንቀሳቀሰ እየታገለ ባለባቸው ቀጠናዎች በሙሉ ያልተቋረጠ ኃይል የማደራጀት ስራ ወታደራዊ ግንባታው እድገት ላይ ነው ያለው። ይህንንም በየጊዜው የሚመረቀው ሰራዊት በየጊዜው የሚመረቀው የኮማንዶ ኃይል ማሳያና እማኝ ነው። ሌላው ከዓላማ አንጻር ነው። ከዓላማ አንጻር ስርዓቱ ቀጥሯቸው ልኳቸው የነበረ በፋኖ ስም ተወሽቀው የፋኖን ዩኒፎርም ለብሰው ህዝብ ሲዘርፉ ልዩነትን ሲፈጥሩ ወንድሙ ከወንድሙ ጋር እየተተኳኮሰ እየተጋደለ እንዲኖር ሲያደርጉ የነበሩ ሰዎች እየጠሩ ወደ ወገናቸው ወደ ላካቸው ስርዓት ሲሄዱ የጠራና ጠንካራ የተጋመደ አንድነት ያለው ሰራዊት ተገንብቷል ማለት ይቻላል። አርበኛው አያይዞም የብልጽግናው አገዛዝ ፋኖን የአገር ጥቅም አሳልፎ የሚሰጥ እያለ የሚከሰው የራሱን ድርጊት እያየ ነው ሲል ገልጾታል። ፋኖ የአገሪቱንም ሆነ የህዝቧን ጥቅም አሳልፎ አይሰጥም ያለው አርበኛ ሳሙኤል ለትግል የወጣንበት ዓላማም ይህን አይፈቅድልንም በማለት አጽንኦት ሰጥቷል። በአንጻሩ አገዛዙ ከውጭ ኃይሎች ጋር በመሆን የኢትዮጵያን ጥቅም አሳልፎ እየሰጠ ነው ብሏል። ፋኖ በኢትዮጵያ ውስጥ ካሉ ከሁሉ ህዝቦች ጋር በትብብር እንደሚሰራና አሁንም ይህ እየተደረገ መሆኑን ገልጿል። ከጅምሩ አገዛዙ ሙሉ ህዝቡ ላይ ያለው እግረኛ ሰራዊት ከነ አየር ኃይል ከነ ታንከኛ ከነ ኮማንዶ ሳይቀር ለተከታታይ 6 ዓመታት ያዘመተ ጨፍጫፊ ስርዓት ከነጭራሹ ስለ ሀገር ብሔራዊ ጥቅም የማውራት ሞራል አለው ወይ ነው? ለምን ያክል ጊዜ ነው ህዝቡ ላይ ታንክ እያዘነበ ያለውን አየር ኃይል የት ላይ ነው እየተጠቀመው ያለው? ህዝቡ ላይ ነው፣ ማህበረሰቡ ላይ ነው፣ ንጹሃኑ ላይ ነው። አንዴ በአማራ ያለረፍት ለአመታት አንዴ በትግራይ ያለረፍት በህዝብ ላይ ጄኖሳይድ የሚፈጽም ጨፍጫፊ ስርዓት ስለ ሀገር ብሔራዊ ጥቅም የማውራት ሞራል አለው ወይ ነው? በእኔ እምነት የለውም። ሀገር ማለት ሰው የሌለበት ሀገር አይደለም። ምድረ በዳ ተራራ ብቻ እኮ አይደለም። ህዝብ ነው፣ ሰው ነው፣ ማህበረሰብ ነው፣ ባህል ነው፣ ቋንቋ ነው፣ እሴት ነው፣ አስተሳሰብ ነው። በየትኛው አስተሳሰብ በየትኛው አይዲዮሎጂ ነው ስለ ብሔራዊ ጥቅም ሊያወራ የሚችለው? አይችልም። ሲቀጥል ፋኖ
የፋኖ ኃይል የወጣበት ዋነኛ ዓላማ ምን ሆነና ነው የሀገሪቱን ብሔራዊ ጥቅም አሳልፎ የሚሰጠው? ለማንስ ነው የሚሰጠው? በምንስ መንገድ ነው የሚሰጠው? አሁን ያለበት አሁናዊ ሁኔታ የህዝቡን የህልውና ስጋት ቀልብሶ ለኢትዮጵያ ተስፋ የሚሆን ኃይል ሆኖ ከመውጣት ውጪ የህዝቡን ወይም ደግሞ የሀገሪቱን ብሔራዊ ጥቅም አሳልፎ ለመስጠት አስቻይ ሁኔታ ሳለ ወይ? ያን ያክል የሞራል ዝቅጠት ላይ ቢደርስ እንኳን አስቻይ ሁኔታ አለ ወይ ብንል የለም። እንደው ከምንስ አንጻር እንዲህ ይላል ብለሽ ታስቢያለሽ? ምንስ ማሳያዎች ኖረው? ይሄንን ስንል ይሄ ስርዓት ምናልባትም ተራ ከውድቀት አንጻር እዚያም ከሚፈጥራቸው ችግሮች አንዴ ከአረብ ኤሚሬት አንዴ ከምን እየሰበሰበ በህዝቡ ላይ ያለ ሰቀቀን ጭፍጨፋ ጄኖሳይድ የሚፈጽም ስርዓት የፋኖን ኃይል የነጻነት ታጋይ ዋጋ የሚከፍልን አርበኛ በዚህ ልክ መፈረጅ ማለት ከአንድ ተራ ሞራል ከሌለው ስርዓት የሚጠበቅ ነው። ነገር ግን ፋኖ በዚህ ልክ ይሆናል ብሎ ማሰብ የትኛውም የኢትዮጵያ ህዝብ በዚህ ልክ ይጠረጥረዋልም ብዬ አላምንም። ይሄ ስርዓት የአማራ ጠላት ነው ስንል የሁሉም ኢትዮጵያዊ ጠላት ነው። ለትግራይ ህዝብ ጠላት ነው፣ ለኦሮሞ ህዝብ ጠላት ነው፣ ለአፋር ህዝብ ጠላት ነው፣ ለጋምቤላ ህዝብ ጠላት ነው፣ ለቤኒሻንጉል ጉሙዝ ህዝብ ጠላት ነው፣ ለደቡብ ለወላይታው ለሲዳሞ ህዝብ ጠላት ነው። ጠላትነቱን በተግባር በስጋ ሲገልጸው መቼና እንዴት ይገልጸዋል የሚለው ብቻ ነው ልዩነቱ። ተሳክቶለት አይሳካለትም እንጂ በዚህ ዘመን ይሄ ሁሉ ወጣት ኃይል ንብ ሆኖ በተነሳበት ዘመን አይሳካለትም እንጂ ተሳክቶለት አማራውን ቢያጠፋ ቀጣይ ስቴፕ ወደ ማን ነው የሚሄደው የሚለው ምናልባት ሲዳሞ ላይ ሊሆን ይችላል፣ ምናልባት አፋሩን ሊሆን ይችላል፣ ምናልባትም ሶማሌውን ሊሆን ይችላል፣ ምናልባትም ከኦሮሞ መርጦ የሆነ ኦሮሞ ሊመታ ይችላል። ስርዓቱ እንደዚህ ስለሆነ ማለት ነው ዋና ዓላማው እና ይሄን በፎከረበት የአየር ኃይል ትርኢት ላይ የኤምሬት የጦር ሄሊኮፕተሮችና ጀቶች በተውሶ መጥተው ትርኢት እንዳሳዩ ተሰማ። ባለቤትነታቸው የተባበሩት አረብ ኤምሬቶች የሆኑ 6 የጦር ሄሊኮፕተሮችና 6 የጦር ጀቶች በደብረ ዘይት ሐረር ሜዳ አየር ኃይል መታየታቸው ታውቋል። በዋዜማው ምሽት ደግሞ ከቻይና ለ10 ደቂቃ $120,000 ከፍሎ በተከራያቸው ድሮኖች ሰማዩ የኛ ነው ብሎ ማጻፉ አይዘነጋም። የብልጽግና ቡድን ሰማዩም የኛ ነው በሚል መሬት ያረገጠ ዲስኩር ባሰማበት ወቅት በተመሳሳይ ሰዓት በጀነራል አብዱልፈታህ አልቡርሃን የሚመራው የሱዳን መንግስት ጦር የኢትዮጵያን የአየር ክልል ጥሶ በመግባት በቤኒሻንጉል ጉሙዝ ክልል የአየር ጥቃት መፈጸሙን በዕለቱ መዘገቡ ይታወሳል። አብይ አህመድ ሀገሪቱን የጎረቤት አገራት መንግስታት ተቀናቃኝ የሆኑ ኃይሎች ማሰልጠኛ ጣቢያ ካደረጋት ቆይተዋል። በአብዱልፈታህ አልቡርሃን የሚመራው የሱዳን መንግስት ጥቃቱን የፈጸመው ተቀናቃኙ የሆነው በሐምዳን ዳጋሎ የሚመራው ፈጥኖ ደራሽ ኃይል የሰፈረባቸው አካባቢዎች ላይ መሆኑንም ምንጮች አክለው ገልጸዋል። ጥቃቱ የተፈጸመው ጥር 15 2018 ዓ.ም ሲሆን ከሳምንት በፊትም ተመሳሳይ የሆነ ጥቃት ተፈጽሞ እንደነበር ተገልጿል። የሱዳን መንግስት ጦር የኢትዮጵያን የአየር ክልል ጥሶ በመግባት ጥቃት በፈጸመበት ወቅት የብልጽግና አገዛዝ ደግሞ ከአረብ ሀገራትና ከቻይና ከነ አብራሪዎቻቸው ባስመጣቸው የጦር ጀቶች እንዲሁም ድሮኖች ሰማዩም የኛ ነው በሚል ሐሰተኛ ዲስኩር እያስተጋባ ውሏል። የኢትዮጵያ ሰማይ በጎረቤት ሀገር ያሉ ታጣቂዎች ድሮኖቻቸው እንዲሁም የጎረቤት ሀገራት መንግስታት የጦር ጀቶችና የሰው አልባ አውሮፕላኖች ያለ ከልካይ በኢትዮጵያ ሰማይ እየተሽከረከሩ ህዝቡን በቦምባረር የሚገድሉበት ከሆነ ዓመታት ተቆጥረዋል። አብይ አህመድና ቡድኑ ሰማዩ የኛ ነው በሚል ዲስኩር ባሰሙበት የአየር ኃይል ትርኢት ላይ ባለቤትነታቸው የዩናይትድ አረብ ኤምሬት የሆኑ 6 የጦር ሄሊኮፕተሮችና 6 የጦር ጀቶች በተውሶ መጥተው ትርኢት እንዳሳዩ ዘገባዎች መውጣት ጀምረዋል። በዋዜማው ምሽት ደግሞ ሰማዩ የኛ ነው የሚል ጽሑፍና የአብይ አህመድን ምስል ሲያሳዩ የነበሩት ድሮኖች የቻይና መንግስት እንደሆኑና ለ10 ደቂቃ $120,000 የኪራይ ክፍያ የተከፈለባቸው ናቸው ተብሏል። በብልጽግና የሚደገፈው የነጌታቸው ረዳ ጦር ከአፋር ክልል እንዲወጣ በህዝቡ ተጠየቀ። በብልጽግናው አገዛዝ እንደሚደገፉ የሚነገርላቸው የታጠቁ የትግራይ ኃይሎች በአፋር ክልል ክልበት ይረሱ በርሃሌ ወረዳ ቡሬ ተብላ በምትጠራ ቀበሌ ለመስፈር በዝግጅት ላይ እንዳሉ ከአካባቢው ህዝብ ጋር በትናንትናው ዕለት ግጭት ውስጥ መግባታቸው ታውቋል። የአካባቢው ነዋሪዎች እንደተናገሩት ሀራ መሬት በሚል ወረዳችንን የግጭት ቀጠና ለማድረግ እየተንቀሳቀሱ በመሆኑ ህዝቡ በተቃውሞ እንዲመለሱ አድርጓቸዋል ብለዋል።
ተገልጿል። በታጣቂዎቹና በቀበሌው ህዝብ መካከል በተነሳ ግጭት 2 ሰዎች በጽኑ መቁሰላቸውንም ተናግረዋል። በብልጽግና ድጋፍ የሚንቀሳቀሱት እነዚሁ የታጠቁ የትግራይ ኃይሎች ሐራ መሬት በሚል በአፋር ክልል ክልበቲ ረሱ በአባላና በመጋሌ ወረዳዎች ሰፍረው እንደሚገኙ መረጃዎች ወጥተዋል። ቀደም ሲል በዚሁ ሰሜናዊ ዞን ኩነባ ወረዳ ሐራ መሬት በሚል ለመስፈር በዝግጅት ላይ እንዳሉ በተነሳ ህዝባዊ ተቃውሞ አካባቢውን ለቀው መመለሳቸውም ተገልጿል። ከህወሓት የተገነጠለውና ራሱን ሐራ መሬት ብሎ የሚጠራው ኃይል በህወሓት ላይ የተቀናጀ ጥቃት ለመክፈት መዘጋጀቱን ሲገልጽ እንደነበር መረጃዎች ያሳያሉ። ቡድኑ በዚህ ዓመት መጨረሻ ትግራይን ሙሉ ለሙሉ ለመቆጣጠር እቅድ መንደፉንም በይፋ አስታውቋል። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ በይፋ በብልጽግና ይደገፋል ብለው የጠሩት ይህ ታጣቂ ኃይል በህወሓት ላይ የተቀናጀ ጥቃት ለመክፈት መዘጋጀቱን የፈረንሳይ ሚዲያዎች ዘግበው ነበር። ከመቀሌ በስተ ምስራቅ 110 ኪሎ ሜትር ርቀት ላይ በምትገኘው ላኮራ አቅራቢያ ከሚገኙት ግንባሮች የአንዱ አዛዥ የሆኑት ሸዊት ቢተው በዓመቱ መጨረሻ ትግራይን እንቆጣጠራለን ሲሉ ለዜና ምንጮች ተናግረዋል። ጀነራል ታደሰ ግን ይህ ታጣቂ ኃይል ጥቃት ከከፈተብን ትንኮሳው ከብልጽግና ወይም ከአፋር ክልላዊ መንግስት እንደተደረገ እንቆጥረዋለን ሲሉ መናገራቸው ይታወሳል። በትናንትናው ዕለትም ይህ የነ ጌታቸው ረዳ ጦር በአፋር ክልል ሲሳደድ የሚያሳይ ተንቀሳቃሽ ምስል ተለቋል። ከኢራን ጋር ያለውን ውጥረት ተከትሎ ግዙፍ አውሮፕላን ተሸካሚ የአሜሪካ ጦር መርከብ ወደ መካከለኛው ምስራቅ ማምራቱ ተገለጸ። የባህር ላይ ተዋጊ መርከቦችን ያስከተለው ግዙፉ የአሜሪካ ተዋጊ አውሮፕላኖች ጫኝ የጦር መርከብ ወደ መካከለኛው ምስራቅ መድረሱን 2 የአሜሪካ ባለስልጣናት ለሮይተርስ የዜና ወኪል አስታውቀዋል። ለሳምንታት በኢራን የተካሄደውን ህዝባዊ ተቃውሞ ተከትሎ በኢራን ላይ እርምጃ እንደሚወስዱ ሲናገሩ የነበሩት ፕሬዝዳንት ትራምፕ መርከቦቹ ወደ አካባቢው መላካቸውን ባለፈው ሳምንት አሳውቀው ነበር። ፕሬዝዳንት ዶናልድ ትራምፕ በቀጠናው ያላቸውን ወታደራዊ ኃይል ከመጠናከሩ ባሻገር ኢራን ላይ እርምጃ ሊወስዱ እንደሚችልም ተጠቁሟል። ተዋጊ አውሮፕላኖችን የጫነው መርከብ ዩኤስኤስ አብርሃም ሊንከን እንዲሁም ሌሎች የሚሳይል መሳሪያዎች ወደ መካከለኛው ምስራቅ ያቀኑት በአሜሪካ መከላከያ ማዕከላዊ እዝ ትዕዛዝ መሆኑ ተዘግቧል። ባለፈው ሳምንት ትራምፕ የአሜሪካ የጦር መሳሪያ ወደ ኢራን አቅራቢያ እንደሚላክ ሲገልጹ አንጠቀምበትም ብዬ ተስፋ አደርጋለሁ ብለው ነበር። በኢራንና በአሜሪካ መካከል ያለው ውጥረት ከመባባሱ ጋር በተያያዘ የጦር መሳሪያዎቹ ከዚህ ወር መጀመሪያ አንስቶ ከእስያ ወደ መካከለኛው ምስራቅ ማቅናት ጀምረዋል። ከጦር መርከብ በተጨማሪ አሜሪካ ተዋጊ ጀቶችንም ወደ መካከለኛው ምስራቅ ማስጠጋቷን ፔንታጎን አስታውቋል። በኢራን የተነሳውን ህዝባዊ ተቃውሞ ተከትሎ የአገሪቱ መንግስት ተቃዋሚዎችን መግደል የሚቀጥል ከሆነ አሜሪካ ጣልቃ እንደምትገባ ትራምፕ መናገራቸው ይታወሳል። ከዚህ ቀደምም በመካከለኛው ምስራቅ ያለው ውጥረት ሲባባስ አሜሪካ የጦር መርከቦችን ወደ ቀጠናው ታስጠጋ እንደነበር አይዘነጋም። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።